ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አርጉታ ታፕታፕ ኮፕሊንግ አርጉ ለወጣ እኮ አንድ ሰው የተመጣጠነ ምግብ ካልበላ አንድ ሰው ታክሞ ካልዳን አንድ ሰው በቂ ውሃ ካልጠጣ አንድ ሰው በቂ ሻወር ከሌለው መጠለያ ከሌለው ልብስ ከሌለው አይኪ መጠኑ ዜሮ ነው። ምን ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይ ወጥ አርሰናሎች ይሄን ሰውዬ መልስ ይስጡት። ከ22 ዓመት በኋላ ብትቀምሱ እድል ገጥሟችሁ እንዴት እንደዚህ ይላል? Who the hell are you? እናት ቦምቦሎ የምንድነው? የስንዴ ነው ወንድም። የስንዴ ነው። ናሹ ብላጂ አራ ደሞ አርሜን በላ ብሎ ሸቢ ያስገቡኝስ? የስንዴ ነው ወንድም። የስንዴ ነው። ናሹ ብላጂ አራ አልሰማንም። ሰርግ በገጠር ይልሃል። ሉክ ሁሉንም ነገር ተመልከቱት። ተመልከቷት የምታደርገው ምን ነካሽ የኔ እህት? ገጠር ሲሄድ ሁሉም ነገር የማያምረው ነገር እኔ እኮ እሱ ነው ትንሽ አንድ ራስታ ቢኪኒ ስታይል ስንት ዓመት ፈጀብክ ወንድሜ ለማደረድ? ጸማርሊ ሙሉ እንደዚህ ነው። ጭራሽ ወላው እንደዚህ ነው እንዴ? ኧረ የኛ ህዝብ ኧረ ተው። ምንድነው በፈጣሪ ስራም አንተ ስለምን ታደርዳለህ? ስድብ ተሳድብ ያላቅም ይያልከና እኔ አልተሳደብ። አሁን ለምሳሌ አንተ ወፍራም ቦርጭህን ቀንስ ስፖርት ስራ አልኩክ። ይሄ ስድብ ነው እንዴ? ገሳጽ ነው። ጥሩ ያለብኝን ነገር ይነገር። በቃ እኔም እኮ ይሄ እኮ ነው በቃ። አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ። ለጤናክም ሮጤ ለመድረስም ሮጤ ለማምለጥም ይጠቅምሃል። ቀንስ፣ እንደኔ ሸንቀጥ በል። ቦርጭህን ደግሞ ቀንስ። በጣም በዛብህ። ለድሮ ነው ለከባንክ እየሰደደንም እኮ እየሰደብከኝ ነው። ድሮ አርገህ በምክር አሳበ እኔ ጋይስ የዚህ ሰውዬ አመለካከት ግን በጣም እየገረመኝ ነው። ባለፈው ደግሞ 170 ሺህ ክፈሉኝና ቀብራችኋለሁ ሲል ነበር። ኢትዮጵያዊ ህንዳዊት कुछ होता है क्या करूँ हाय कुछ होता है चोरी चोरी चुप चुप ቋንቋውን ባላቅም የሆነ ቁርጥ እነሱ ነው ቺና ለማድረግ ንፉግነት ነው። ዲላን ሰሞኑን ወደ ኢትዮጵያ መጥቷል። እነ ጳውሎስ ደመቀ ጥሪ አቅርበውለታል። መገደል የሚለውን ድራማ አብረው መስራት ፈልገው ነው መሰለኝ። ለምሳሌ ኮፒ ቡና አለ፣ ጀንጀብል አለ፣ ኮሮርማ አለ፣ ጤፍ አለ፣ በቆሎ አለ ወዘተ የመሳሰሉት ሁሉም ነገሮች ባስኬቶ ላይ ይገኛሉ። እንግዲህ ባጭሩ ተጠቀስኩት ይሄን ነው። እንግዲህ ባስኬቶ የት ነው የሚገኘው ካላችሁ ባስኬቶ ማለት ዳቦ ውስጥ የሚገኝ ሀገር ነው። መምጣት ወደ ባስኬቶ ፈለጋችሁ ኢንቦክስ አርጉልኝ። ጀንጀብል ለማየት እንጣጣው ጎበኝ ተስፋ አረጋለሁ። አዶና ኤን ላምፔጂ አራን ባስኬቶ ዞን አራን ምንድነው?
ዲላን ወደ ኢትዮጵያ መጥቶ አሪፍ ቦታዎችን ሲጎበኝ ነበር። ዲላን ወደ ኢትዮጵያ መምጣቱ ለሶሻል ሚዲያውም ለብዙ ሰዎች አጀንዳ ሆኗል። በዛ ዙሪያ ግን አንድ ጠንካራ ትችት እሱን በተመለከተ ተሰንዝሯል። እስቲ እሱን ትችት በትንሹ አጠር አድርጌ መሰማት ያለበትና ሐሳብ ሊሰጥበት የሚገባውን ከዛ ውስጥ ቆረጥ አድርጌ ላሰማችሁ። እውነቱን መነጋገር ስላለበት ነው። ዴለን ይባላል፣ ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወል ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተከፍሎት ነው የመጣው። ጭራሽ ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ ውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። ተከፍሏቸው ነው የሚለው ነገር እንዴት ነው ግን? እንሰማለን ግን አንፈርድም። ኤኒዌይስ ከታች ሐሳባችሁን በዚህ ዙሪያ መግለጽ ትችላላችሁ። ከሀገር ውስጥ በዲቪ ወጥቼ የጎዳና ተዳዳሪ ሆንኩኝ። እዚህ ነው የምትኖረው? አዎ። ብዙ ነገር ነው ያለው ቤት ላይ። እዚህ የመጣሁት ደግሞ በዲቪ ነው። እንግዲህ ተወልጄ ያደግኩት ደብረ ብርሃን ነው። ትምህርት እስከ 12ኛ ክፍል ያጠናቀቅኩት ደብረ ሲና ነው። ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 ዓመት ያክል አጠናቀቅያለሁ ባችለር። በስራ ደግሞ መንዝ ቆይቻለሁ። እሺ። እዚህ የመጣሁት ደግሞ በዲቪ ነው። ዲቪ ደርሶ ነው የመጣው? አዎ። አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ። ከዚያን እስከዚህ ድረስ አመጣጤ ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቪ ሲባል በሰፊው ሲወራ የተሳካላቸውም ከኔ ጋር የተማሩ እነሱን በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ። ተስፋ ካለ መቁረጥ ማለት ነው። እና በዚህም ደስተኛ ነበሩ። እንደሚባለው አይነት ነገር እንደጠበቅኩት አይደለም። ምን አስበ ነበር? እዛ ሄጄ አሜሪካን ሄጄ እንዲያርጌ እንዶ ተመልሼ ደብረ ብርሃን ላይ እንዲያረጋሉ ምናምን የሚል ህልም ምኞት ነበረ? የልጅነት ህልም የምንለው አይነት ነገር ያው ሰርቶ አሜሪካ ሲባል ብዙ ሰዎች ህይወታቸውን የሚለውጡበት ሀገር ነው ሲባል ወጥሬ ስራዬን ሰርቼ በቃ እንደ ማንኛውም ሰው ፎቅ ቤት ገነባለሁ እንደዚህ አይነት ነገር የሚሉ ብዙ ህልሞች ነበሩ። ባይዘው ይሄ ታሪክ በጣም ነው ያሳዘነኝ። ከሀገር በዲቪ ወጥቶ አሜሪካ ውስጥ የጎዳና ተዳዳሪ ሊሆን ይችላል የሚለው ነገር ለብዙ ሰዎች በጣም እንግዳ ነገር ነው፣ ጥያቄን የሚፈጥር ነገር ነው። የዚህ ሰውዬ ታሪክ ባጭሩ ከሀገሩ በዲቪ ወጣ፣ ወደ አሜሪካ ገባ። ከዛ አሜሪካ ከሄደ በኋላ ደግሞ እዛ እየሰራ እያለ በአጋጣሚ ለጸበል ወደ ሀገሩ ተመለሰ። ከዚህ ደግሞ ወደዛ ሲመለስ ሁሉም ነገር ተበለሻሹበት እና ከዛ ጎዳና ወጥቶ እንዳያችሁት ጫካ ውስጥ መጠለያ ሰርቶ እንደዛ አይነት ቦታ ነው የሚኖረውና ዲቪ ሲባል ባይዘው በጣም ትልቅ ነገር ነበር የሚመስል። ብዙ ሰዎችም በዚህ ጉዳይ ዙሪያ በጣም እንደዚህ አይነት ነገርም አለ እንዴ እንዲሉ አድርጓቸዋል። በተክላላው እስቲ ቪዲዮአችንን ለዛሬው እዚህ ጋር እናጠናቅቃለን። በሚቀጥለው እስከምንገናኝ ድረስ መልካም ቆይታ ተመኘውላችሁ ከማለት በፊት ከታች ሰብስክራይብ ላይክ ካላደረጋችሁ ሰብስክራይብ እና ላይክ ማድረጉን እንዳትዘነጉ። ያላችሁን ሐሳብ አስተያየት ደግሞ በነጻነት ከታች ማስቀመጥ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን።